አሳ ጎርጓሪ ዘንዶ ያወጣል ብለን ርዕስ የሰጠነው። ለዚህ መነሻ የሆነኝ ግንቦት ሃያን አስመልክቶ የነ ዶክተር ደብረጽዮን ቡድን መግለጫ ወጥቷል እና እዛ መግለጫ ላይ ከወቅታዊ ጉዳይ ጋር የተያያዘ አንድ ነገር ብሏል። እሱን ነው አሳ ጎርጓሪ ዘንዶ ያወጣል ያልኩት። ምን እንደወጡ ነገራችኋለሁ። ግን ዞሮ ዞሮ የነሱን መግለጫ ስለሆነ መነሻ ያደረኩት ፌርም ለመሆን መግለጫቸውን በተወሰነ ደረጃ ልንገራችሁ። አንደኛ ያው ባለፉት 30 ዓመታት የነበረውን ነገር በመገምገም ነው የሚጀምረው። ህዝባችን እፎይታ አግኝቶ ነበረ ባለፉት 30 ዓመታት ይላሉ። ያው ግንቦት ሃያ ማለት ምን ማለት እንደሆነም የነፃነት በአፍሪካ ቁጥር 1 የነበረውን አምባገነን የተገረሰሰበት ምናምን እንደዚህ አይነት የተለመዱ ቃላቶች አሉት እና ባለፉት 30 ዓመታት ለህዝባችን እፎይታ ሁሉ ይዞ የመጣ ነበረ ይላሉ። ነገር ግን የዛ ስርዓት ተቋሚዎች ወይም ጠላት የሚባሉ አካላት ከተለያየ አካባቢ ተጠራርተው በትግራይ ህዝብ ላይ ዘምተው ያን ሁሉ በደል ተፈጸሙ። እሱ ያው እነሱ እንዳሰቡት ሳይሆን ቀርቶ የፕሪቶሪያ ስምምነት ተፈረመ። ነገር ግን ያንን ስምምነት በመፈጸም ረገድ የፌዴራል መንግስት አንድ ጊዜ ሲያጓትት፣ አሁን ደግሞ ጭራሽ መጣስ ጀምሯል። ለዚህም ማሳያው አሁንም ድረስ የትግራይ ህገ መንግስታዊ በህገ መንግስቱ የትግራይ እንደሆኑ የሚታወቁ ቦታዎች ወደ ትግራይ አልተመለሱም። ተፈናቃዮችም ወደ ነበሩበት ቦታ አልተመለሱም። እኛ ችግሮች በሰላም እንዲፈታ የፕሪቶሪያ ስምምነትም እንዲፈጸም ጽኑ እምነት አለን ይሉና ለፌዴራል መንግስቱም ለዓለም አቀፉ ማህበረሰብም የፕሪቶሪያ ስምምነትን በማስፈጸም ረገድ ጫና እንዲያሳድሩና የራሳቸውን ሚና እንዲወጡ ይጠይቃሉ ማለት ነው። ይሄ ነው መግለጫቸው። ስለ ግንቦት ሃያ እውነት ለመናገር ብዙ ማንሳት አልፈልግም። ግንቦት ሃያ ታሪክ ነው፣ የሚከበርም አይመስለኝም። አሁን ላይ በሀገር ደረጃ የሚያገባው የነ ዶክተር ደብረጽዮን ቡድን ብቻ ነው። እሱ በራሱ የሚነግረን አንድ ነገር አለ። ግንቦት ሃያ እነሱ እንደሚሉት ነፃነትን ምናምን ያመጣ ሳይሆን የተጫነ አስተሳሰብ ነበር። ባይሆን ኖሮ እነ ዶክተር ደብረጽዮን ብቻ የሚያከብሩት በዓል ባልሆነ። በራሱ ያ መሆኑ እነሱ ብቻ የሚያከብሩት በዓል መሆኑ እነሱ የሚሉትን አይነት ነገር ይዞ ያለመጣ ስለመሆኑ ማሳያ፣ ወይንም ይዞት መጥቷል የሚሉት ነገር ካለ ይዞትም የመጣው ለነሱ ብቻ እንደሆነ ማሳያ። ሌላው የኔ የሚለው ቀን እውነታው መሬት ላይ ያለው እውነታ የሚነግረን እነሱ የሚሉትን ሳይሆን በተቃራኒ ወይም ለነሱ የመጣውን ነገር ለሁሉም እንደመጣ አድርገው ከማሰብ የመጣ ስህተት አድርገን ልንቆጥረው እንችላለን። ግን 30 ምናምን ዓመት መሳሳት የሚገርም። ቢያንስ ከዚህ በኋላ ይሄን ሁሉ ስንል የነበረው ነገር ስህተት ነበር። ምክንያቱም የምንለውን ነገር እውነታው አላረጋገጠም። ወይ እኛ ጋር ችግር ነበር፣ ግንቦት ሃያን የሸጥንበት መንገድ ስህተት ነው፣ በቃ ብቻ የሆነ ችግር ነበር ብለው ያንን ችግር ለይተው ከራስ ጋር አያይዘው መለወጥ ሲገባ አሁንም ያንን ስልጣን ላይ የነበሩትን አይነት ነገር ዛሬ የሚናገሩት። እውነታው ግን የሚናገረው ግንቦት ሃያ ለነሱ ካልሆነ በስተቀር ለሌሎች ትርጉም የለውም። ምክንያቱም ትርጉም ያለው ነገር ይዞለት አልመጣም። የኢትዮጵያ ሕዝብ መች ክብር ይወድለታል ካላልክ በስተቀር ማለት የኢትዮጵያ ሕዝብ እኮ ክብር አይወድለትም ካላልክ በስተቀር ትርጉም ያለው ነገር ይዞለት መጥቶ ቢሆን ኖሮ የኔ የሚለው ይሆን ነበርና ብቻህን የምታከብረው በዓል አይሆንም ነበር።
ከዚህ በላይ ስለ ግንቦት ብዙም ባልል ደስ ይለኛል። አይመለከተኝም ለማለት ነው። ያነሱት ግን አንድ ነገር ግን አለ። አሁንም ከነዚህ ከአከራካሪ ቦታዎች ጋር በተያያዘ ይህን ነገር ይቅርታ የአከራካሪ ቦታዎችን ጉዳይ በሚመለከት አስታውሳለሁ። ግዴላችሁ ራሳቸው ቲፒኤልኤፎችን ጠይቁ፣ ምን ብላችሁ ነው የተስማማችሁት ብላችሁ ጠይቁ ብዬ ነበር። አሁን ገለጥለጥ ያለ ይመስለኛል ነገሩ፣ ግልጥልጥ ያለ ይመስለኛል። በሚገርም ሁኔታ ግን ቲፒኤልኤፍ አሁንም ይህን ጥያቄ መጠየቁ አይቀርም። ባለፈው አቶ ጌታቸው ረዳና ሬድዋን ሁሴን አንድ ላይ ቀርበው ምላሽና ማብራሪያ በሰጡበት ጊዜ አከራካሪ ቦታዎችን በሚመለከት የተስማሙባቸው ነጥቦች ምን እንደሆኑ ግልጽ አድርገው ነበር። አቶ ሬድዋን ሁሴን የሚያቀራረብ ማለት ለአንዱ የሚሰጥ ማለት ነው። አቶ ጌታቸው ረዳ ይሄን ጉዳይ በሚያወሩበት ጊዜ ሁሌም ነው የምላችሁ ከራሳቸው ጋር ይደነቃቀፋሉ። እኔ እንኳን የሰማቸው አንዴ አከራካሪ የሚባል ቦታ የለም፣ እንደዚህ የሚባል ነገር የለም አሉ። እንግዲህ አንዱ ተፈራራሚ እሳቸው ናቸው። የፕሪቶሪያ ስምምነት ላይ ደግሞ አከራካሪ የሚባል ቦታ አለ። ይሄ ከራስ ጋር መጋጨት ካልሆነ በስተቀር ሌላ ትርጉም ሊኖረው አይችልም። እዚሁ መድረክ ላይ ደግሞ አካባቢዎቹ ላይ ጊዜያዊ መንግስት ይቋቋምና በእኔ እምነት ይላል ያ ጊዜያዊ መንግስት በትግራይ ጊዜያዊ መንግስት ስር ይሆናል። ከራስ ጋር መጋጨት ነው። በትግራይ ጊዜያዊ መንግስት ስር የሚሆን ከሆነ ለምንድን ነው ጊዜያዊ መንግስት የሚቋቋም? ይሽክራ ነው የሚያቀበው። ጊዜያዊ መንግስት የሚቋቋምበት የራሱ የሆነ ምክንያት እኮ አለ። በሌላ ጊዜያዊ መንግስት ስር ግን ለምን ጊዜያዊ መንግስት ይቋቋማል? እኔ ደነቃቀፋለሁ። ከመደነቃቀፋቸው የምንወስደው የምንረዳው ነገር አለ። እና እነሱ ይሄንን አንስተው ነው። እሱን ተከትሎ በዛን ወቅት ላይ ሁለቱም እንደተናገሩት ሳንነጋገር ሳናነሳው ልናልፍ ነበር። በቲፒኤልኤፍ በኩል የመጡት እነ ጌታቸው ረዳ ዞሮ ዞሮ የትግራይ ክልል ስለሚታወቅ ማንሳት አይኖርብንም ብለው አላነሱትም። እኛም ደግሞ ይላል አቶ ሬድዋን ሁሴን፣ እኛም ደግሞ ለዛ ሲዋጉ ስለነበር እነሱ ካላነሱት እኛ ለምን እናነሳዋለን ብለን ዝም ብለን ነበር ይላል። የነ ሬድዋን ሁሴን ጥበብ አልነበረም ማለት ለመናገር። ሁለቱንም ጥበብ ብሎ ነው ሬድዋን ሁሴን ያቀረበው። ውሸት። የነ ሬድዋን ሁሴን ተንኮል ነበር፣ ሴራ ነበር፣ ጥበብ አይደለም። ባይነሳ ኖሮ እነዚህ ቦታዎች አከራካሪ ቦታዎች ናቸው ብሎ መከራከርም አይቻልም። ባይነሳ ኖሮ እነዚህ አካባቢዎች ምንም ጥርጥር በሌለው በትግራይ ጊዜያዊ አስተዳደር ስር ይገቡ ነበር። በቃ እንደዛ እንደተስማማህ መቁጠር ትችላለህ። አለማንሳት ለነ ሬድዋን ሁሴን ሴራ እንጂ ተንኮል እንጂ ጥበብ አይደለም። አንዱን ወገን አሸናፊ ለማድረግ የወጠኑት ሴራ እንጂ ጥበብ አይደለም። ግን ሁለቱም አንድ ሰው አነሳው አሉ። እሳቸው ዶክተር ጌታቸው ጀንበሬ ይባላሉ። ዶክተር ጌታቸው ጀንበር ፎቶአቸውን ላሳያችሁ። ድምፁን በሰሙት በጣም ደስ ይለኝ ነበር፣ ግን ይሆናል መሰለኝ እንሞክረው እስቲ። ይሆናል መሰለኝም ድምፁ። ኮሜንታችሁን አያለው። የሚሰማችሁ ከሆነ አንዳንድ
ብዙ ሰው ሲደናገር ሰማቸዋል። የኢትዮጵያ መንግስት ተደራዳሪዎች እዚህ ስንዘጋጅ የሰላማዊነት ጉዳዮች አካባቢዎች ከወደ ትግራይ ተራጀናው ስለሚቀርቡ ይሰማቸዋል። በምን መንገድ ነው በእነዚህ ቦታዎች ላይ የምንደራደረውና የምንስማማው ብለን እዚህ ተነጋግረን የተስማማንበት ነጥብ ነው። ከመጀመሪያው የመጀመሪያ ስምምነት ማለት ነው። ከዚያ ስምምነት በኋላ ስንመለስ ደግሞ የምንነጋገርበት ነው ይኖራል ብለን ይዘናል። ዞሮ ዞሮ ግን ወደ ትግራይ ሄደን ወደ ደቡብ አፍሪካ ሄደን ከትግራይ ከህወሓት ተደራዳሪዎች ጋር በምናደርገው ድርድር ምን ማድረግ እንዳለብን ስምምነት አድርገን ወደ ደቡብ አፍሪካ ፕሪቶሪያ ሄደን ቀናት የፈጀ 10 ቀን የፈጀ የቆየ ነው። ውይይት ያደረግነው መጣ። በርካታ ነገሮች ተነሱ። እኛ የምናነሳቸውን እነሱ የሚያነሷቸውን እያነሳን ልዩነት የምንፈጥርባቸውን እንደገና የተለያዩ እንዲሁ ለመሞከር ብዬ ነው እንጂ እንደማይሰማ ገብቶኛል። ትንሽ የድምፅ ጥራት አለው። ግን እንኳን አያችሁት ሰውየውን እንኳን አያችኋቸው ዶክተር ጌታቸው ጀንበር ይባላሉ። የቀድሞ የአማራ ክልል ምክትል ፕሬዝዳንት ነበሩና ቼክ አርጉት፣ በስማቸው ግቡና ታገኙታላችሁ። በሱ ስሙት። እኔ ግን እነግራችኋለሁ ውስጣችሁ ያሉት አሳ ጎርጓሪ ዘንዶ ያወጣል የሚለውን እነግራችኋለሁ። ምን ይላሉ? ይሄ ያኔ መጀመሪያ አካባቢ የተባለ ነው። እንግዲህ ፕሪቶሪያ ስምምነት ተፈረመ ተብሎ እንዲህን በትግራይ ኃይሎች በኩል ወደ ህገ መንግስቱ ሊመለስ ነው ምናምን የሚባለው አይነት ነገር በነበረና ሁሉም ሰው በተወናበደበት ጊዜ በግልጽ የተናገሩት ነው። እና አሁን እነ ጌታቸው ረዳና እነ አቶ ሬድዋን ያረጋገጡት ጉዳይ ሆኗል። ምንድነው የሚሉት? እዚህ መጀመሪያ ተስማምተናል። የተስማማነው ጉዳይ እነዚህን አከራካሪ ቦታዎች በሚመለከት አናነሳም። እነሱ ግን ካነሱት የተስማማንበት ነገር እነሱ ካነሱት እነዚህ ነገሮች ትግራይ አይመለከተንም የሚለውን ብለው እንዲፈርሙ እናደርጋለን። እሱን ከገፉብን መጨረሻ የምንሄደው ባሉበት አስተዳደር ስር ቆይተው በህገ መንግስታዊ መንገድ ይፈታል ብለን ተስማምተን ነው የሄድነው። እዛ ከሄድን በኋላ እነሱ አላነሱትም። በሌሎች ጉዳይ ላይ ተስማምተን በቃ የመጨረሻው ቀን ላይ እስከዛ ጊዜ ድረስ ተጠበቀ፣ አያነሱትም። እና በኋላ ጉዳዩ ተነስቶ ሲነግሩን ለካ እነሱ ያላነሱት እነ ጌታቸው ረዳ ማለት ነው ያላነሱበት ምክንያት ዞሮ እኮ ሌሎች የትግራይ አካባቢዎችም ሁሉ በፌደራል መንግስት ቁጥጥር ስር ነው ያለው። ስለዚህ ምንድነው ማንሳት የሚያስፈልገው? ሌሎቹ እነዚህን በተለየ የምናነሳበት ምክንያት ምንድነው ብለው ሌላውም እንደዚሁ በፌደራል መንግስት ቁጥጥር ውስጥ ስለገባ ኢቭን መቀሌም ጭምር ሊገባ ስለሆነ በተለየ ሁኔታ የነዚህን አካባቢዎች ጉዳይ ለምን እናነሳለን ብለው ነው ያላነሱት ብለው እንደውም ያደንቃል። በኋላ ሲገባኝ በጣም አደነኳቸው ያሰቡበት መንገድ እና ግን ሲታይ ስላላነሱት በኋላ አይ ይሄ ጉዳይ መነሳት አለበት አለ። መነሳት አለበት ብለን ሐሳብ ስናቀርብ ራሳችን ውስጥ በራሳቸው ሰርክል ማለት ነው የፌደራል መንግስት ተደራዳሪዎች በራሳችን ውስጥ ይሄ ነገር መነሳት አለበት። ምክንያቱም ነገ ከነገ ወዲያ ጊዜያዊ መንግስት ትግራይ ክልል ውስጥ ይፈጠር ሲባል ቢያንስ እዛ ጋር ማንሳት ነበረባቸው። እነሱ ያላነሱት ነገ ከነገ ወዲያ ጊዜያዊ መንግስት ይፈጠር ሲባል ልክ ያ ጊዜያዊ መንግስት ሲፈጠር ይሄ ጊዜያዊ መንግስትማ አጠቃላይ የትግራይ ክልልን ነው የሚያስተዳድረው ብለው እነ ወልቃይትንም ጭምር ነው
ለምንድን ነው እነሱስ የማይገቡት የሚል ጥያቄ ያነሳሉ። እና ያኔ ምን መልስ ይኖራል? ምንም መልስ አይኖረንም። ስለዚህ ይህ ጉዳይ መነሳት አለበት አለን። ከዛ ራሳችን ውስጥ ኖ መነሳት የለበት በሚል ጭቅጭቅ ተነሳ እና ሳንግባባ ቀረ። በኋላ ጉዳዩ መንግስት ዘንድ ጠቅላይ ሚኒስቴሩ ጋር ራሱ ደርሶ ከዛ በኋላ ነው ከዛ አቅጣጫ ተሰጥቶ ይነሳ የተባለው። ከዛም ጉዳዩ ተነሳ። ልክ ጌታቸው ረዳና ሬድዋን ሁሴን እንዳሉት ጭቅጭቅ ተነሳ። ለምንድን ነው እንዲህ የሚሆነው ምናምን ተባለ። በኋላ ግን በጣም ተጨቃጭቀን ስምምነት ላይ ስምምነቱ እነዚህ አካባቢዎች ባሉበት ክልል ቆይተው ከዛ በኋላ በህገ መንግስት መሰረት መፍትሄ ያገኛሉ በሚል ተስማማል ይላሉ። ማን? ዶክተር ጌታቸው ጀንበር። ዘንዶ ይሄ ነው። እንደውም የተባለው ባሉበት እንዲቆዩ ነው የሚለው ጌታቸው ጀንበር። እንኳን ወደኛ አምጡት ልትል አይደለም፣ ስምምነቱ ከሁለቱም ውጭም ይሁንም አይደለም የሚለው የተስማማ ነው። እንደውም ባሉበት በአማራ ክልል ስር እንዲቆዩ ነው። ምክንያቱም ያን ስምምነት ስናደርግ በአማራ ክልል ስር አስተዳደር ተቋቁሟል። እነዚህ አካባቢዎች ተቋቁሟል። ስለዚህ ባሉበት አስተዳደር ይቆያሉ። አስተዳደር ማፍረስ ምናምን የሚባል ነገር ሁሉ የለውም። ፕሪቶሪያ ላይ እንደውም የተስማማ ነው እንደዛ ነው። ምናልባት የኬንያ ምናምን ነገር ሊነሳ ይችላል፣ ግን ዋናው ስምምነቱ ነው። የኬንያው ያንን ስምምነት እንዴት እናስፈጽመው የሚለው ስምምነት ነው። በነገራችን ላይ የኬንያው ስምምነት መቅደም ይችላል፣ ገዢ አይደለም። ለዛ ነው የኬንያው ስምምነት ይፈጸም ማንም ሲልም አትሰው። አንዳንዶች የኬንያው ስምምነት ያነሱታል። ለምንድን ነው እሱ ማይነሱ ይላሉ። አይነሳም። እሱ ያፈጻጸም ጉዳይ ነው። ያን የሚፈጽሙ አካላቶች እንዴት እንፈጽመው ምኑን ፕሪቶሪያ እንዴት እንፈጽመው ብሎ የተነጋገሩት እንደየ ሁኔታው ሊቀያየር ይችላል። ዋናው ገዢ ስምምነት የፕሪቶሪያ ስምምነት። እሱ ደግሞ የሚለው እንደውም ጭራሽ አማራ ክልል ውስጥ ይቆዩ። ቲፒኤልኤፍ ይሄንን ወደ ህገ መንግስት ቦታቸው ይመለሱ የሚለውን አንድ ጥያቄ የማይቻለው ወደ ህገ መንግስታዊ ስርዓት ይመለስ ከተባለ ስምምነቱ ዋነኛ ዓላማው ህገ መንግስታዊ ስርዓቱን መመለስ ነው ከተባለ ቦታዎቹንም ይመለሳል የሚል አንድ ጥያቄ ይጠይቃል። ይሄን ነገር ከዚህ በፊት ተናግረዋል። የፕሪቶሪያ ስምምነት ዓላማው ህገ መንግስታዊ ስርዓቱን መመለስ ነው። ህገ መንግስታዊ ስርዓቱን መመለስ ማለት ቲፒኤልኤፍ ህገ መንግስታዊ ስርዓቱን ስለጣሰ እነዚህ የጣሳቸውን ነገሮች መመለስ ነው። ለምሳሌ መንግስት አቋቁሞ እሱ ህገ መንግስታዊ ጥሰት ነው፣ ምርጫ ቦርድ አልፈቀደም። ስለዚህ እሱን ትቶታል። ለዛም ጊዜያዊ መንግስት ፈጥሯል። ቲዲኤፍ የሚባል ፓርቲ ሰራዊት አቋቁሞ ህገ መንግስታዊ ስርዓቱ አይፈቅድለት፣ እሱ እንዲፈርስ ተስማምቷል። እነዚህ አከራካሪ ቦታዎችን በሚመለከት አከራካሪ ብሎ ተፈረሙ። ወደ ህገ መንግስታዊ ስርዓት መመለስ ዓላማው ከሆነና ይሄ ወደ ህገ መንግስታዊ ስርዓት ይመልሳል የሚለው ዓላማ እነዚህን አካባቢዎች የሚመልስ ከሆነ ኮንቴስትድ ኤሪያ ብሎ አንቀጽ አስቀምጦ መፈረም ለምን ያስፈልጋል? ሺህ ጊዜ ስለወሮት እውነት ለመናገር ይሄ ደጋግሞ ማንሳቱ እና ይሄንን እየጠቀሱ ወደ ትግራይ መመለስ አለበት ብሎ ደጋግሞ በማውራት ያን የነሱን መከራከሪያ እውን እናደርጋለን ብሎ አስበው ያደረጉት እንቅስቃሴ በሙሉ እንደውም ጭራሽ ሌላ ዘንዱ ይዞባቸው። ይሄ ካልሆነ እነ ጌታቸው ረዳ አሉ በህይወት ወጥተው ይናገሩ። እኔ ከዚህ ቀደም ተናግሬ ወጥተው ይናገሩ። እንደዚህ አይነት ማምታታት አሁን የማያስፈልገው ሰላም ነው የሚያስፈልገው ከተባለ ሰው የተስማማበትን ነገር በትክክል ይናገር። ሬድዋን ሁሴን አቀራራቢ ምን እንዲህ የሚባል ነገር የለም። በትክክል የተስማማችሁበትን መናገር በትክክል ልክ
ዶክተር ጌታቸው ጀንበር እንዳደረገው በትክክል በቃ እንዲህ ብለን ይስማማ። ቦታዎቹ ተጠቅሶ ይላል ዶክተር ጀንበር። ቦታዎቹ ተጠቅሰው አከራካሪ የተባሉት ቦታዎች እከሌ ቦታ አከራካሪ ነው እና በህገ መንግስቱ መሰረት እስኪፈቱ ጊዜ ድረስ ባሉበት የክልል አስተዳደር ውስጥ እንዲቆዩ ተብሎ ነው የተስማማው። ይህም ስምምነት ሊያከራክር ይችላል። በርግጥ ግን እነ ጌታቸው ረዳ አሉ። ጠይቅ። ዝም ብለህ የቲፒኤልኤፍ አንተን ወደ ጦር ሜዳ የሚመራበትን አጀንዳ ይዘህ ዝም ብለህ ከምታራግብ ምንድነው እንዲህ እየተባለ ነው? እንዴት ነው የተስማማው? ምን ማለት ነው? ዶክተር ደብረጽዮን ራሱ አይደለም እንደ አደባባይ ላይ ወጥቶ የትግራይን ክልል በትግራይ ክልል ውስጥ ያሉ የራሳችንን ሉዓላዊ ግዛቶቻችንን እኮ አከራካሪ ቦታ ብለው እኮ ፈርመው የመጡ ናቸው እኮ። ይሄ ምን ይነግርሃል? ምን ይነግርሃል? እነሱ የሚሉት የሚያቀርቡት መከራከሪያና ስምምነቱ ጋር አለመጣጣም እንዳለ እኮ ይነግርሃል። ያን እኮ ይነግርሃል እኮ። ሶስቱን ጠይቅ። ዝም ብለህ እነሱ የሚሉትን ወስደህ ማለት አይደለም። እኔ እነ ዶክተር ደብረጽዮን እነዚህ አካባቢዎች የኛ አካባቢዎች ናቸው ወደኛ ይመለሱ ቢሉ ችግር የለብኝም። ምንም ችግር የለም። ችግር ያለብኝ የፕሪቶሪያ ስምምነት ያንን ነው የሚለው ሲሉ፣ ያንን ሲሉ ውሸታም ይላቸዋል። ለምን? አንብበን እኛ መረዳት እንችላለን። ያን ማለትን እኔ እንደ ስድብ ጭምር ደግሞ ደጋግሞ ማለት የሰው ንቃተ ህሊናም ጭምር መናቅ። ማንም ሰው አንብቦ ሊረዳው የሚችለው ነገር ፍላጎት በልጦብህ ይሄን ማመን ስላልፈለክ ትክደዋለህ እንጂ አንዳንዱ የትግራይ ልሂቅ ይሄን ያውቃል። ይሄን ያውቃል። ነው የሚያውቁት ሰዎች አይነሱትም። እና ችግሬ የፕሪቶሪያ ስምምነት ይፈቅዳል ብሎ ማንሳት፣ ከዛ ውጪ በጦርነት እናደርገዋለን ማለት ነው። አንተ በጦርነት ስታደርጉ ሌላው በሶ ጨብጦ የሚጠብቅ አይደለም። ወልቃይት ወይንም ሞት የሚል አካል ነው የሚጠብቅ። ተናግሬው አውቃለሁ። ካልሆነ በኃይል እንሄዳለን ስትል ወደ ኃይል ሊመጡ ስለሆነ በቃ ይመለስላቸው የሚል አካል አይደለም የሚጠብቅ። ወልቃይት ወይንም ሞት የሚል ና የሚልህ ወገን ነው የሚጠብቅ። ናና ሞክረው የሚል አካል ነው የሚጠብቅ። ስለዚህ መግደል መጠቅ ብቻ አይደለም፣ ልታጣም እንደምትችል ሁሉ ማሰብ ያስፈልጋል። እና በጦርነት እናሳኳለንም ማለታቸውንም ጭምራል እንጂ እኛ ነው ብሎ እነሱ ሊሆን የሚችልበትን አይነት ህጋዊ መንገድ ካለ የፖለቲካ መንገድ ካለ እሱን መሞከር ጥሩ ነው። ግን ያለ አይመስለኝም። የተስማሙት ስምምነት አከራካሪ ቦታዎች ብለው እና ሺህ ጊዜ ሊያሳምኑ የሚሉት ነገር ሌላ ጣጣ ነው ይዞባቸው። ከዚህ ጋር ተያይዞ አንድ ማንሳት የምፈልገው ነገር ቲፒኤልኤፍ እያለ ያለው በስምምነቱ መሰረት የተፈቀደለት ነው፣ በስምምነቱ ይፈጸም አይደለም እያለ፣ ስምምነቱ በእኔ ፍላጎት ይፈጸም ነው እያለ ያለው። በጣም ልዩነት አለው። ስምምነቱ ይፈጸም ማለት የተስማማህበት ነገር ምንድን ነው የሚለው ላይ ተነጋግረህ ተግባብተህ ትፈጽም። አይ በእኔ ፍላጎት ይፈጸም ግን ማለት ትዕቢት አለው ውስጡ፣ መተንፈስ ያለበት ትዕቢት አለው ውስጡ። እንደዚህ አይነት ትዕቢት ውስጥ ተኩኖ ሀገር ማስተዳደር ይቻላል። አንዳንድ ሰዎች ድሮ እነሱም ይሉታል 30 ዓመት እፎይታ ነበር ይላሉ። አንዳንድ ሰዎችም ያለፈው ጊዜ ይሻል ነበር ይላሉ። ኦፍ ኮርስ እንደዚህ አይነት ግጭቶች አልነበሩ። ለምን? ያኔ
ቲፒኤልኤፍ ስልጣን ላይ ስለነበረ አሁን ያ አንጻራዊ ሰላምና መረጋጋት የሌለው ቲፒኤልኤፍ ስልጣን ላይ ስለሌለ አንዱም ምክንያት ይሄ ነው። አሁን በስልጣን ላይ ያለው መንግስት ደካማ ስለሆነ ብቻ አይደለም። አንድም እሱ ነው። ሁለትም እኔ ከሞትኩ ሰርዶ አይብቀል ብሎ እንቀሳቀስ ኃላፊነት የማይሰማው እንደ ህወሓት አይነት ያለ ፓርቲ ስላለ ነው። ለዛ ይሄ ማሳያ ነው። ያልተስማማውን ግን በስምምነት ስም ካላመጣችሁት ሀገር በጠብጣለሁ እያለ እና ከኢትዮጵያ ጠላቶች ጋር እየሰራ ያለ አካል አለ። እና እንዲህ አይነት አካል መኖሩና እንዲህ አይነት አቋም ይዞ መንቀሳቀሱ ሀገሪቱ ውስጥ ላለው ሰላምና መረጋጋት መጥፋት አንድ ምክንያት ነው። ይህ መካድ የለበትም። ቲፒኤልኤፍ ስልጣን ላይ ሲኖር ሰላምና መረጋጋት ካለ፣ ሳይኖር ደግሞ ከጠፋ ራሱ ችግር ነው ማለት ነው። ችግርም ጭምር ነው ማለት ነው። እና አንድ አቅጣጫ ብቻ አይደለም። ይወዱታል እነሱ። ትላንት እኮ ሰላም ነበር አሁን ላይ ጠፋ የሚለውን የሚመልሳቸው አመለካከት ስለሚመስላቸው ይወዱታል። ግን ኦፍ ኮርስ ትላንት አሁን ካለው ሁኔታ አንፃር የተረጋጋ ሰላማዊ ነገር ነበር። ለምን ግን ከተባለ ቲፒኤልኤፍ ስልጣን ላይ ስለነበረ ያ ወቅት ሙሉ በሙሉ የነሱ እንደነበረ ማሳየው ግንቦት ሃያን ጠቅልሎ መውሰዳቸው። አሁንም ያለው መንግስት ድክመት የለበትም እያልኩ አይደለም። ድክመት አለበት፣ አንደርስታንድ የሚደረግ ድክመት አለበት። ከራሱ ሊደርሺፕ ጋር በተያያዘ ያመጣውም ድክመትም አለበት። ግን ለሰላምና መረጋጋት መጥፋት ብቸኛው ምክንያት እሱ ግን አይደለም። ቲፒኤልኤፍ የያዘው አቋም እና የሚያደርገው እንቅስቃሴም ጭምር ላለው ሰላምና መረጋጋት መጥፋት ቲፒኤልኤፍም ተጠያቂ። ይሄ አቋም ምን ይባላል? ስምምነቱ የማይለውን ነገር ስምምነቱ ይላል ካላለ ጦርነት ከፍታለሁ ካላለ ከማንም ጋር ሰርቼ እንትን እላለሁ። ምን እንበል? ምንድን ነው የምንለው? አይ በቃ እንዲህ ከሚያደርጉ ይሰጣቸው ነው ማለት ያለብን። እሱ ነው አይደለም ማለት ያለብን። ስርዓት ያዝ ነው። ህግና ስርዓት የሚከበረው ህግና ስርዓት የሚያስከብረው አካል ጠንካራ ስለሆነ ብቻ አይደለም። አንተም ህግና ስርዓት የማክበር ኃላፊነት አለብኝ ብለህ ህግና ስርዓትን ማክበር ስትችልም ጭምር ነው። ማክበር ብቻ ሳይሆን እንዲከበርም የራስን አስተዋጽኦም ስታበረከትም ጭምር ነው። ህግና ስርዓት ሊከበር የሚችለው እንደዛ ነው። ቲፒኤልኤፍ አይዞ የሚለው አካል ስላለ እንጂ ባይኖር ኖሮ እኮ ህግና ስርዓት አክብሮ እኮ ይኖር። ከስርዓት ውጪ እንዲሆን ደግሞ የእርስ በርስ ጦርነትና እልቂት ይዞ የሚያመጣ አካሄድን እያየን ዝም ማለት ይሄ ነገር ያስጠይቃል። በዚያ ተጠራጥሩ። አንዳንዶች የሚጠየቁ የማይመስላቸው ሰዎች አሉ። ነገር ግን ያስጠይቃል፣ ዋጋ ያስከፍላል፣ ታሪክ ያበላሻል። ወልቃይት እዛ አካባቢዎች ወደኛ ነው የተስማማ ነው እንዲመጡ ወደኛ እንዲመጡ ነው የተስማማ ነው ብሎ ሺህ ጊዜ የተናገረው ነገር እንደውም በተቃራኒ ያሉበት ክልል ላይ ሆነው እንዲቆዩ እና ህገ መንግስታዊ በሆነ አይነት መንገድ እንዲመለስ ነው የተባለው የሚል ነገር ነው። አሁን ደግሞ እየቀረበ ያለው ለዚህ በስምምነት ውስጥ የነበሩ አካላቶች ምላሽ ሊሰጡ ይገባል። ሌላውም የፖለቲካ ማህበረሰብ በተለይ የህወሓት ደጋፊ ነው ወይም የህወሓት ፖለቲካ የሚመለከተኛል የምትል ሁሉ ቲፒኤልኤፍ በዚህ ረገድ ዝም ብሎ እንደመፈክር አቋም ማራመድ ብቻ አይደለም። እንዴት ይሄ የምትሉትና ስምምነቱ እንዴት ነው የሚጣጣመው?
ይሄ የያዛችሁት አቋምና ስምምነቱ እንዴት ነው የሚጣጣመው የማስረዳት ኃላፊነት አለበት። እሱም እንዲያስረዳ ግፊት ማድረግ የሚያስፈልግ ነው የሚመስለኝ። Salam.